በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መምህርና ወሰናይ የዚህ ታላቅ ደብር ዋና አስተዳዳሪ፣ አይንት እግዚአብሔር አባቶቼ ካህናት፣ ለመልካም ተልእኮ የምትፋጠኑ ወንድሞቼ ዲያቆናት፣ በየማዕረጋችሁ አባቶች፣ እናቶች፣ እህቶችና ወንድሞች በእግዚአብሔር ክቡር ሰላምታ እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በሰጠን የሕይወት ዘመን ቆይታ ምንም እንኳ ውጣ ወረድ፣ መውደቅ፣ መነሳት፣ መቅረብ፣ መራቅ ቢያገኘንም ለበደለ ኃጢአትን ለሰራ የበረከት ዕድሜ የንስሐ ጊዜ አልሰጥም ሳይል ደግና ቸር ሩሩህ አምላክ ዕድሜያችን ላይ የዛሬዋን ሰንበት ስለሰጠን ምስጋና ለሱ ይሁን። በዚህ ዓለም አላዋቂ መሃይምናን፣ ደካማ፣ ኃጢአተኛ ተብለው ለሚንገዋለሉት ምስኪናን መንፈሳዊ እውቀት እንዲገለጥላቸው በምልጃዋ የምትረዳ እመቤታችን ቃል ኪዳኗን በማመን አንደበቴን አደራ እየሰጠው ቆሞ ለመናገር ተቀምጦም ለመስማት ጥበብ እግዚአብሔር ሲያድል ነውና የቃሉን ደጃፎች ለእናንተም ለእኔም ልዑለ ባህሪ እግዚአብሔር አምላካችን ይክፈትልን። ትንቢተ ሆሴዕ ምዕራፍ 10 ቁጥር 12 ላይ የተነገረ ቃል ነው። ቅዱስ ቃሉ ከላይ ጀምሮ ስናነበው እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዙሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም ምረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትን ፍሬ በልታችኋል፣ በኃያላን ብዛት በመንገድም ላይ ታምናችኋልና ይላል። ስለ ቃሉ አምላካችን የተመሰገነ ይሁን። ክርስቲያኖች ይህንን መዝግቦ የምናገኘው ሆሴዕ ነው። ሆሴዕ ማለት መድኃኒት ማለት ነው። ይህ ነቢይ ከደቂቀ ነቢያት አንዱ ነው። በዚህ ትርጓሜ ስማቸው የሚመሳሰል ብዙ ነቢያት አሉ፣ ነገሥታትም አሉ። ለኢሳይያስ መድኃኒት የሚለውን እርግጥ የጌታችን የመድኃኒታችን የኢየሱስ ክርስቶስም ስም እርሱ ኢየሱስ ማለት መድኃኒት ማለት ነው። ለምስራቅያኑ ከዋክብት የትምህርታቸው ልጅ የተባለ አባ ጊዮርጊስ ዘጋስጫ ይህንን በመጽሐፈ ምስጢር ላይ ሲያስረዳ ምን የሚል ቃል ይናገራል? እኒህ በስም ሞክሼ ሆነዋል እንጂ ይህን ስሙን ለመሸከም የተሰጣቸው የጸጋ ስጦታ ነው ይላል። እርግጥ በጊዜው እስራኤል መከራ በጸናባቸው ጊዜ ከእግዚአብሔር ርቀው በነበረ እና ይሄ ስም ተገብቷቸዋል ይላሉ ሊቃውንት። ክርስቲያኖች እስራኤላውያን እጅግ እግዚአብሔርን ባስቆጡትና ባሳዘኑት ጊዜ እጃቸውን ስልጣናቸውን መከታ አድርገው ከእግዚአብሔር ፈቃድና ሐሳብ በወጡ ጊዜ እግዚአብሔር ይህን ነቢይ አስነስቶ ወቅሷቸዋል። ምክንያቱም በኃጢአት ዓለም ውስጥ ወደቁ። ለዛም ነው እሱን የምትሹበት ዘመን ነው ብሎ ወቀሳቸው። ከዛ በፊት በነበረ ዘመናቸው ኃጢአትን ገንዘብ አደረጉ፣ ጣዖታትንም አመለኩ፣ በእጅግ አስቆጡት። በደልን ገንዘብ በማድረግ ድሃን በመግፋት ለተጠማ ሳያጠጡ ለተራበ ሳያበሉ ግልሙትናን፣ ዝሙትን፣ ሐሰትን፣ ክፋትን፣ ከእግዚአብሔር ፈቃድ መውጣትን፣ የነቢያትን ቃል ማቅለልን ገንዘብ አድርገው በጠላቶቻቸው እጅ ተላልፈው ተሰጡ። ይህን የሚያድናቸው አንዳችም አልነበረ። ያኔ ነው እንግዲህ ሆሴዕ ይህንን ቃል የተናገራቸው። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ አሁን እሱን የምትሹበት ዘመን ነው አላቸው። ከፊት ያሳለፋችኋቸው ዘመናት በሙሉ በኃጢአትና እግዚአብሔርን በማሳዘን ስለነበር አሁን ግን እግዚአብሔርን የምትሹበት ዘመን ነው። ጎብጣችኋል፣
ውሃችሁን በገንዘብ ገዝታችሁ ጠጥታችኋል፣ አክሊል ከራሳችሁ ወድቋል፣ ስንፍና አግኝቷችኋል እያለ መከረ። ጽድቅ ነው የሚለው ተመልከቱ። ጽድቅን በቁሙ ቅዱስ መጽሐፍ ሲተረጉም አንደኛ ጽድቅ ጻድቅ ማለት እውነተኛ ማለት፣ ጽድቅ እውነት ማለት። ሁለተኛ በጎን ነገር ማድረግ መልካም ነገር መስራት። ሶስተኛው ጽድቅ ፍርድ ነው። ፍርድ ጽድቅ ማለት ፍርድ ነው። እግዚአብሔር እስኪ ፈርድላችሁ ተመልከቱ፣ መጥቶ ጽድቅን እስኪያዘንብላችሁ ድረስ እስኪ ፈርድላችሁ ድረስ ማለቱ በራዕየ ዮሐንስ ምዕራፍ 15 ቁጥር 3 ላይ የእግዚአብሔር መንገዱ እውነትና ጽድቅ ነው ይላል። በዚህ በትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ እግዚአብሔር ካንተ የሚሻው ፍርድን ታደርግ ዘንድ ምሕረትን ትወስድ ዘንድ አይደለምን እያለ ይመክራል። እግዚአብሔር ይፈርዳል። እስራኤል በነቢዩ ሲናገራቸው ስንሰማ መጀመሪያ ጥጋታችሁን እረሱ ነው የሚለው። ጥጋት የሚለው በተለይ በደንብ ስንረዳው ጥጋት የሚባለው ዓመት ሳይታረስ ያለፈ መሬት ነው። ታዲያ ይሄ መሬት ስለተተወ እሾህ፣ አሜከላ፣ አረም ያበቅላል። ስለተተወ በስንፍና ስለተተወ በሉ ጥጋታችሁን ረሱ፣ ጎልጉሉ፣ አዘጋጁ አላቸው። ይሄ ምን ማለት ነው? ኃጢአት ሰርተዋልና። በዚህ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 4 ላይ የኃጥአን እርሻ ኃጢአት ነው ይላል። ኃጢአት ሰርተዋል፣ ኃጢአትን ዘርተዋል፣ ትተውታል። ማንነታቸው የእግዚአብሔር ሕዝብ መባላቸውን ትተዋል። አረም በቅሎባቸዋል፣ አረም በቅሎባቸዋል። ትተውታል ማንነታቸውን። የእግዚአብሔር ሕዝብ መባላቸውን ማምለካቸውን ትተዋል። ጣዖትን እያመለኩ ከእግዚአብሔር ፊታቸው መልሰዋል። እሾህ በቅሎባቸዋል። እርስ በርስ ረሱ። እኛ በዚህም ዘመን ያለን እስራኤል ዘነፍስ እውነት ነው፣ ማንነታችን ተትቷል። እግዚአብሔር የሚከብርበት ሰውነታችን እሾህ በቅሎበታል። ከእግዚአብሔር ጋር ልናሳልፍ የሚገባባቸውን በሰጠን ዘመን ሳንጠቀምበት እንደ አሕዛብ ፈቃድ ያሳለፍንባቸው ያለፉት ጊዜያቶች አሉ። አሁን እሾህና አሜከላ በቅሎበታል ስለተተወ በእግዚአብሔር ቃል በምክረ ካህን በንስሐ ስላልተስተካከለ ማንነት ተበላሽቷል። እናንተ የእግዚአብሔር እርሻ ናችሁ አይደለም የሚለው? በእናንተ ሰውነት እኛ ቃል እግዚአብሔር እንዘራለን እኮ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እኛ ግን ይላል ከእግዚአብሔር ጋር የምንሰራንን ነው የሚለው ቅዱስ ጳውሎስ። እናንተ የእግዚአብሔር እርሻ ናችሁ አይደለም የሚለው ሐዋርያው። ስለዚህ የእግዚአብሔርን ቃል እንዘራለን። እናንተ የእግዚአብሔር እርሻ ስለሆናችሁ ኃጥአን ናቸው የኃጢአት እርሻ የሚሆኑት፣ እናንተ ምእመናን ግን የእግዚአብሔር እርሻ ናችሁ። ከዚህ የተነሳ ቤተ ክርስቲያን ዘሯን ትዘራለች፣ ቃለ እግዚአብሔር ትዘራለች፣ ነገረ እግዚአብሔር ትዘራለች፣ ትምህርተ ነቢያት፣ ትምህርተ ሐዋርያት፣ ሥርዓተ ቤተክርስቲያን ትዘራለች። ግና ጥጋቱ አልታረሰም፣ አልተስተካከለም፣ አልተዘጋጀም። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 13 ላይ ገበሬው ዘር ሊዘራ ወጣ፣ አንዱ በጭንጫ ላይ ወደቀ፣ አንዱን ሲናገር በእሾህ መካከል ወደቀ፣ እሾህ አነቀው፣ ማደግ አልቻለም ይላል። ይሄንን አበው ሲተረጉሙት እሾህን በብዙ መልክ ይተረጉሙታል። እሾህን በብዙ መልክ ይተረጉሙታል። እሾህ ፈቃደ ሥጋ ነው። እሾህ በጾም በጸሎት ያልተሰናዳ ቂምና በቀል ነው። የሚዘራው ቃል እግዚአብሔር እንዳይበቅል የሚያደርገው ለዚህ እኮ ነው ትዳር የዘመመው የወደቀው፣ ልጆች የተበተኑት፣ ፍቅር የጠፋው። በምክረ ካህን ስላልተቃናን ነው፣ ስላልተስተካከልን ነው። የሚዘራው ቃል እኛ ላይ ስራ ያልሰራው ለዚህ ነው እንጂማ ስንማር
እንጂማ በበዓለ ንግሥ ስንገኝ እንጂማ በአጽዋማት ተገኝተን ስናስቀድስ ዘመናት የለንም። ግን ቂም መተው አልቻልንም። ትተነዋል ማንነታችን። አንድ ቀን እመለሳለሁ በሚል በተልካሻ ምክንያት ራሳችንን ከመንፈሳዊ ነገር አርቀን መቼ ነው ንስሐ የምንገባ? መቼ ነው እርቅ የምንወድ? መቼ ነው እንደ እግዚአብሔር ሐሳብና ኑሮ የምንኖር? ሰው እኮ ዛሬ ሰው ለሚያዩ ይኖራል እንጂ እግዚአብሔር ለሚያዩ ሲጠነቀቅ አይታል። አንዲት ወጣት በበሯ የሚያልፍ መንፈሳዊ ሰው አለፍ ሲል መንፈሳዊነቱ አላወቀችምና ሳብ አድርጋ ከቤቷ አስገባች። በሯን መለሰች። እጮሃለሁ አለች። ምን ነው? አብረን ነው መተኛት ያለብን አለች። እባክሽ ልጄ ከንጽህና ተራ አታውጪኝ አለች። አይ በቃ ብያለሁ ትወረዳለህ አለች። ወዲያው ቀሚሷን እየተለተለች ትጠቀጥቅ ጀመር። ምን እያረግሽ ነው አላት። በተወለድኩበትና በኖርኩበት ሰፈር ሰው አይቶ ብዋረድስ? አሃ አለና ካናቱ ላይ የጠመጠመውን ጥምጥም ፈታና በዚህ ደግሞ አንቺ የእግዚአብሔርን አይነ ሰሪልኝ አላት ይባላል። ሰው ዛሬ ሰው ለሚያዩ ሲጠነቀቅ እግዚአብሔር ለሚያዩ ይጠነቀቅ። እውነት ክርስቲያኖች አሁን ያለን ቁመና ዋጋ ያሳጣል ወይስ ዋጋ ያሰጣል? አሁን ከአፋችን ያለው እሾህ ሰውን እየወጋ በሐሜት የሚጥለው ብዙ የሰማነውን ቃል ከአፋችን ብንተረጉም ብንናገር ብናሰማ ይገባናል ነበር? ሐሰተኝነታችን አላነቀብንም? ቃሉ እንዳናወጣ አልያዘንም? አንተም ብሎ ክርስቲያን ትላንት እንዲህ አሁን እንዲህ አይደለህ እንባል የለ? በመድረኩና ከመድረኩ ጀርባ አንድነን መጥቀስ ሌላ ጥቅሱን መገኘት ምን ያህል ጊዜ ሊኖር ዘመን ካጋደለ ሰነበት። ሰው ቁጭ ብሎ ይበላሽ፣ ሰው ወጥቶ ይቀራል። መጣ ሆኖ እኮ የተመለሰ ጥቂት ነው። ምን ያስታበያል? ሰው በሀብቱ፣ ሰው በገንዘቡ፣ ሰው በማንነቱ ራሱን ባገዘፈበት በዚህ ጊዜ እግዚአብሔር ተረስቷል። ኧረ ትክክልም አይደል? በመንገድ ዳር ወደቀ፣ ስርም አልነበረው፣ ወፍም በላው የሚላል። ስለዚህ ክርስቲያኖች እናስብበት። ጥጋቱን እርሻ ረሱ፣ በእሾህ ላይ አትዝሩ እኮ ነው የሚለው ትንቢተ ኤርምያስ ምዕራፍ 4 ቁጥር 3 ላይ። ጥጋቱን እርሻ ረሱት፣ በእሾህ ላይ ግን አትዝሩ። በቂምና በበቀል ባልተስተካከለ ልብ፣ በሚጠራጠር ልብ፣ በጨካኝ ልባቸው ላይ አትዝሩት። አይበቅልም። በመመለስ በመስተካከል ራስን ለእግዚአብሔር በመስጠት ላይ በዚያ ዙሩ ነው የሚል። ስለዚህ በጾምና በጸሎት ያልተሰናዳ በአዎ ምክር ያልተሰናዳ ልቡና እውነት ነው የምላቸው አረም ይበዛበታል። ስለዚህ እናስብበት፣ ስለዚህ እንስተካከል። ሊቁ ዮሐንስ አፈወርቅ ይህንን እንዲያውም ሲናገር ስለ እሾህ ሲናገር ቀኝህ የምትሰጠውን ግራ አትወቅ ይላል። ይህን ሲተረጉም ምን ይላል? ግራ የሚለው አንድም አጋንንትን ነው ይላል። አጋንንት ሲባል በቁሙ ሳይሆን በጎ እንዳትሰራ የሚያሳንፍህ ጨክን፣ ቂም ያዝ፣ አድን፣ አምፅ፣ አመንዝር የሚልህ ነው ይላል። ስለዚህ ክርስቲያኖች ይህንን የምንሰማውን ቃል እንዲበቅ እንዲሰራ መጎትጎት ያስፈልጋል፣ መጎልጎል ያስፈልጋል፣ በንስሐ መዘጋጀት ያስፈልጋል፣ ስጋውን ለነፍስ ማስገዛት ያስፈልጋል። በጎ የሆነውን አውቆ አርነ የሚለው መጽሐፍ አለማድረግ በራሱ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ የእህትሽ የሰዶም ኃጢአት ይህ ነው፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ስራ መፍታት በእሷና በሴት ልጆቿ ነበረ ይላል። የችግረኛውና የድሃኛው እጅ አላጸናችም። ኮርተው ነበረ፣ በፊቴ ምርኩስ ነገር አደረጉ። ስለዚህም ባየው ጊዜ አጠፋኋቸው አይደል? እህትሽ ሰዶም ችግሯ ምን ነበር? ትዕቢት፣ ጥጋብ፣ ስራ ፈትነት አይደለም? እንጀራ መጥገብ፣ ድሃን መበደል ነው። ይሄንን አጸናች፣ ኮራች። በፊቴ ርኩስ ነገር ስላደረገች አጠፋዋል። አሁን ይሄ በእኛ ጎጆ ውስጥ የለም ትላላችሁ? ሰው እንኳን ሰው ላይ እግዚአብሔር ላይ ተብቴ ያምጽ የለ ሲኔው ራሳችን ትዳሩ ላይ ትዕቢተኛ፣ ኑሮ ላይ ትዕቢተኛ፣
ቤተ ክርስቲያን ላይ ትዕቢተኛ እዩት እዩት ማንነታችንን። ቀጥሎም ያለው ሌላው ጥጋብ እጁን ይስማል። ሀብት አግኝቻለሁ እሱ ባለጠግነትን መርጦ የመጣ ይመስል የድሃ ልጅ ብሎ የሰው ልቦና ይሰብራል። ደግሞ አንዳንድ ሰው ምን ይላል? እኔ እኮ እናገራለሁ ሆዴ ባዶ ነው፣ ምን ያደርጋል አፌ ይጮሃል እንጂ ይላል። ምን ያደርጋል? ፈንጅም የሚጮህ አንድ ጊዜ ነው። ወይ ዓይን ያጠፋል ወይ ሕይወት ያጠፋል። እኔ በንግግሬ የምስኪኑ ልብ ከሰበርኩ በኋላ ሆዴ ባዶ ነው ብል ምን ጥቅም አለ? ስንት ምስኪን በእኔ ያለቅሳል። ስንቱ ተገፋ፣ ስንቱ አዘነ፣ ስንቱ ዘመድ ወገን ስለሌለው ተገፋ። ጥጋብ ጥጋብ የሚያስታበው ብዙ አለ። ምን ጥቅም አለው? ፍቅር ካልተጨመረበት ጥጋብ። እኒህ አይነት ነውር ናቸው። ስራ ፈትነት፣ በጎ የሆነው ነገር አውቆ አለማድረግ፣ ለድሃ ለጦም አዳሪ ለችግረኛ አለማሰብ፣ አለመተዛዘን። ስለዚህ እንዲህ አይነት ነውሮቿን ስላየው ኮርታ ነበርና በፊቴ እርኩስ ነገርን ስላደረገች ስለዚህ አጠፋቸው ይላል። እኛ ምኑ ጋር ነን? በእውነቱ እኒህ ሁሉ ኃጢአቶች ከጉያችን የሉም ወይ? ከኑሯችን ውስጥ የሉም ወይ? ባለ ዘመናችን ውስጥ የሉም ወይ? ተመልከቱ። በአመፅ እየቀሙ መብላት እረፍት እኮ ይነሳል። በዚህ በመጽሐፈ መክብብ ምዕራፍ 5 ቁጥር 12 ላይ ጥቂት ቢበላ የሰራተኛው እንቅልፍ ጣፋጭ ናት ይላል። የባለጠጋ ግን ጥጋብ እንቅልፍን ይከለክለዋል። አይደለም ሀብታም መሆን ኃጢአት ነው አይደለም። ነጥቆ መብላት ግን እንቅልፍ ይነሳል። ምስኪኑ ግን እግዚአብሔር በፈቀደለት ነውር ካለበት ራሱን ጠብቆ የተፈቀደለትን ይበላል። ሸንግሎ ቀምቶ ሰነድ ልዞ ወንድምን አደጋ ላይ ጥሎ የሰውን ትዳር ጥሎ ጣለቃ ገብቶ ነጥቆ ጉቦ አራጣ አበድሮ የሚበሉት ግን እንቅልፍ ይነሳል። ስለዚህ ክርስቲያኖች ለእናንተ ለራሳችሁ ጽድቅን ዝሩ ይለናል። ጥጋታችሁን ረሱ። ከዚያስ ጽድቅን ዝሩ፣ ጽድቅን ዝሩ፣ መልካምን ስራ ዝሩ። የሚበቅለው እሱ ነው። ሰው የዘራውን ነው የሚያጭድ። በዚህ በገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳልና ነው የሚል። ስለዚህ ሰው የዘራውን ነው የሚያጭድ። በዚህ ምድር ላይ የጣልናትን ብድራት ሳንቀበል አንሄድ። ማንም ሰው የዘራውን ነው የሚያጭድ። ብልጠት አያዋጣም። በስተርጅናው ጊዜ ከኤሳው መንትያ እንደሆነ ይታወቃል። ጸጉራም ልብስ ለብሶ እኔ ኤሳው ነኝ ባርከኝ ብሎ አባቱን አጣሎ ተባርኳል። ኋላ ወንድሙ ቢሰማ ሊገድለው ቢፈልግ ሸሸ። አባቱን ይቅርታ አልጠየቀም። በብልጠት ነው የተባረከው። ብኩርና ነው የወሰደው። ሸሸ። ከዚያ ያው ከብዙ ጊዜ በኋላ እሱ ወጉ ደርሶት ወለደ። 12 ልጆች ወልደዋል። ይወደው የነበረ ዮሴፍ ነው። ጥብቆ ገዛለት። ያዕቆብ አረጀ። ልክ እንደ አባቱ ከተቀመጠበት መነሳት በማይችልበት፣ ከዳር ዳር መሄድ በማይችልበት፣ የሰውን ድምፅ ማነህ ብሎ በሚለይበት በዚያ ጊዜ ሰዓቱን ጠብቆ የዘራትን ሊያጭድ ግድ ሆነ። ዮሴፍን ወንድሞቹ ሸጡት። ከሸጡት በኋላ የለበሳትን ጥብቆ ጠቦት አርደው ለምለውሰው ይዘው መጡ። ልጄስ ዮሴፍስ አላቸው። እናንተ ጋር ልክ ያልነበር ስንቃስ ይጂ አባባ ዱር ለዱር እኮ ሲሮጥ አውሬ በላው አሉት። አልበላውም፣ ሽጠውት ነው። ይኸው ከፈለክ ልብሱ ብለው ጨርቁን ሰጡት። ያኔ ጨርቅን አባስቶ ጸጉራም ስለነበረ ኤሳው እኔ ያዕቆብ ነኝ ብሎ በጨርቅን አባቱን አስዳሱ አይኑ ስለሚያታለለ ያቺው ሰዓት ጠብቃ የእርጅናው ጊዜ ላይ በጨርቅ እንዳታለለ በወጣትነቱ ወጣት ልጆቹ በጨርቅ ያችኑ አታለው አስለቀሰውታል። ሰው የዘራውን ያጭዳል። ብልጣ ብልጥነት አያዋጣም። ሰው እንደው መንፈሳዊ ሆኖ ቤተ እግዚአብሔር እየመጣ ቃል እግዚአብሔር እየሰማ ብልጣ ብልጥነት እገሌ ሳያውቅ እገሌ ሳታውቅ የሚደረጉ ነገሮች ብድራት አለ።
ጽድቅን እናድርግ። ትርፉ የራስ ስለሆነ በዘመናችን በልቶ ጠጥቶ ፈርዶ ጸድቅ ያለው የለም። ክርስቲያኖች ተጋድሎ ይጠይቃል። አንዳንድ ጊዜ ጥቂት ተጋድሎ ገና ከመጀመራችን ችግሩ ትዕቢት ላይ ነው መጠለፋችን ነው። አባ መቃርስ አንድ ወቅት በጣም እየተጋ እየሰገደ የበረታ እየጸለየ ሳለ ሰይጣን የብርሃን መልአክ መስሎ መጥቶ አባ ጸሎት ተሰማች፣ በቃ ውጣ፣ ይልቅ ሌላ ጋር ተልከ እንዳይሆን እኔ ገና መጀመሬ ነው ብሎ አሳፍሮታል። በረከቱ ይደርብን። እኛ ገና ከመጀመራችን አይደል በቃ ነቃን። ምን ጥቅስ ስላጋጋን ትልቅ እንደሆነ ይሰማል። ግጥም ስለገጠም አደባባይ ላይ ሰዎች ስላነገሱ ጥብቋችን ስለቀየር የዚህ ዓለም የበሰለ እንጀራ ቆርሰን ስለበላን እንደው ድንገትም ደግሞ ይቺን ጭቃ ለስነን ፎቅ ስለደረደር ትዕቢታችን ወሰናቱ ተትቶ ነው የሚሄድ። በእውነት ውልቅ ነው የሚባል ይከተለኝ የሚባል ምንም ነገር የለም። ብዙ ጎበዞች፣ ብዙ ኃያላን፣ ብዙ የሚፈሩ ሰዎች ዛሬ የሉ። የዛሬ ፈሪዎች የትናንት ኃያላን ዛሬ ፈሯቸው የሉማ። ያውም የዛሬ ፈሪዎች የትናንትና ኃያላን መቃብራቸው ላይ ቁጭ ብለው ሊቀልዱ ይችላል። የሚፈራው እግዚአብሔር ብቻ። ስለዚህ ጽድቅን እናድርግ፣ ጽድቅን እናድርግ። ስለዚህ ሰው ሳይዘራ ማጨድ አይቻልም፣ ማጨድ አይቻልም። አንድ መነኮስ ምን አደረገ? አንድ ወቅት ላይ የሰማይ ወፎች አይዘሩም አያጭዱም ጎተራ የላቸውም የሚለውን በቁሙ አንብቦ በገዳም ስራ ይሰራል፣ ውጣ ቢሉት ያወጣል። ለምን አትሰራም ሲሉት አይ በቃ የሰማይ ወፎች እኔ ለነፍሴ ነው የመጣው አላቸው። ኋላ እነሱ ገዳማና አንድነት ነው ቁጭ ብለው ሲመገቡ ብላምን ነው በእናንተ ሀገር አይባልም እንዴ አላቸው። አንተማ የሰማዩን ብላ አይደል በረከታቸው ይደርብን። ቁጭ ብሎ ይበላል እንዴ? ክርስቲያኖች ስራ ፈትነት አንዳንዴ ስራ ፈትን ነውር እኮ ነው በእውነቱ። ያልሰራ ይብላ ነው የሚል። ስለዚህ ሰው መንፈሳዊ ስራ ያስፈልጋል። መንፈሳዊ ስራ ያስፈልጋል። በጾም በጸሎት ራስን በመልካም ምግባር በማነጽ ለተራበ ማብላት፣ ለጠማ መጠጣት፣ ችግረኛ በመጎብኘት አስራት በኩራትን በማውጣት ምክረ ካህን በመስማት ከዚህ ድንግዝግዝ ጨለማ ከሆነ አይደል ማምለጥ ያስፈልጋል። ክርስቲያኖች ኃጢአት ዋጋዋ ክፉ ስለሆነ ደሞዟ ሞት ነው። በዚህ በሮሜ 6:23 ላይ የኃጢአት ደሞዝ ሞት ነው የሚል። ስለዚህ ክፋትን አርሳችኋል፣ ኃጢአትን አጭዳችኋል፣ የሐሰት ፍሬን በልታችኋል፣ የኃያላን ብዛት በመንገድም ላይ ታምናሃል የሚል። እኔ የቱ ጋ ነኝ? እናንተ የቱ ጋ ናችሁ? ክፋትን አርሳችኋል። ስለዚህ ኃጢአትን ነው የምታጭዱት ነው እያለ የሚለው። የት ጋ ነን እኔና እናንተ? የሐሰት ፍሬን በልታችኋል ይላል። የት ጋ ነን? ምን ፍሬ ነው እየበላን ያለ ነው? በኃያላን ብዛት በመንገድ ላይ ታምናል ተው ነው የሚለው። ተመለስ ነው የሚለው። ክርስቲያኖች በራሱ የሚተማመን አይድንም። ስለዚህ ጽድቅን የሚዘራ ነው የሚጠቀመው። በዚህ በምሳሌ 11:18 ተጽፏል። ምሳሌ 22:8 ላይ ኃጢአትን የሚዘራ መከራን የሚያጭደው ነው የሚለው። ስለዚህ እናስብበት፣ እውነት እንንቃ። ከዚህ የተሻለ ቃል የለም። ኃጢአትን መዝራት የምናጭደው መከራ ነው። ሰው የዘራውን ያጭዳል። ስለዚህ አብዝተን እንዝራ ጽድቅን። እግዚአብሔር ረድቶን ምሕረቱ ረድቶን በጎ ነገር ነው የምናጭደው። በሁለተኛ ቆሮንቶስ ምዕራፍ 9:6 ላይ ይሄንን እላለሁ፣ በጥቂቱ የሚዘራ በጥቂቱ ያጭዳል፣ በበረከት የሚዘራ በበረከት ያጭዳል ይላል። ብልጣብልጥነት ገንዘብን በበረከት ከእግዚአብሔር ቃል ተነስተን እንዝራ፣ ከእግዚአብሔር ቃል ተነስተን እንጨድ። እንዲህ ከሆነ ዋጋ ይገኝበታል። አብልጠን ወደ እግዚአብሔር የምንቀርብበት ዘመን ነው። ክርስቲያኖች እንደ ምሕረቱ መጠን እጨዱ ነው የሚለን። እኛ እኮ ዛሬ ጥቂት ነው የምንጋደለው። ሌላው እኮ የምሕረቱ መጠን ነው የሚባርከን። በዚህ በአንደኛ ጴጥሮስ ምዕራፍ 5:10 ላይ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ያበረታችኋል ነው የሚለው። ስለዚህ እኔና እናንተ መከራን ብንቀበል ለጥቂት ጊዜ ብንገዳገድ ግድ የለም። ፍጹማን ነው የሚያደርገን፣ ያጸናል፣ ያበረታል። አጣሁ ብለን በአቋራጭ በስርቆት ከመሄድ አጣን ነጣን ብለን በሥራ ፈትነት በውንብድና በዝሙት ከመውደቅ ራሳችንን መልስ። የምሕረት ዘመን ነው።
እግዚአብሔር በእንዲህ ሁሉ ጉስቁልና ውስጥ ሳለን ቀን ከጨመረ ግዴላችሁ መመለሱ ይሻለናል። ለዚህ ነው በሮሜ 8:18 ላይ ለእኛ ይገለጽ ዘንድ ካለው ክብር ጋር ሲመዛዘን የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። አሁን ልንቸገር፣ ልንገፋ፣ ልናዝ፣ ልብሳችን ሊያድፍ እንደው በእውነት ጥብቋችን ሊቀደድ ይችል ይሆናል። ነገር ግን ግድ የለም የሚበልጠውን ክብር ስናስብ ቅዱስ ጳውሎስ በመገረፍ ውስጥ በመራብ ውስጥ ለብዙዎቹ እየተረፈ የሚገለጠውን ክብር ሳስብ የአሁን ዘመን ስቃይ ምንም አይደለም ይላል። የአሁን ዘመን ጉስቁልና፣ የአሁን ዘመን መከራ፣ የአሁን ዘመን መገፋት ምንም አይደለም። ከፊት ለፊት ያለውን እናስብ። የምህረት ዘመን ነው ክርስቲያኖች። ስለዚህ እናስብበት። አዎ እግዚአብሔር መጥቶ ጽድቅን እስኪያዘብልን ድረስ አሁን እሱን የምንሻበት ዘመን ነው። ምክንያቱም የቀን መስፈሪያው የዓመት መስፈሪያው ደግሞ ወራት ናቸው። እንዲህ ብሎ ነው እንግዲህ መስከረም የጠባው። ይኸው የአየር ንብረታችንም ያስተምራል። ጎህ ቀዷል፣ ከዋክብት በወግ ይታያሉ። ያ የሚያስፈራው ደመና ገልጧል፣ ከዋክብት በወግ ይታያሉ። ጨረቃና ከዋክብት ይታያሉ። የኔ ልብ ግን አልገለጠም። ከዓመት ዓመት የቤቴን ቀለም እቀይራለሁ እንጂ ያልተቀየርኩ። የምህረት ዘመን ነው ክርስቲያኖች። ስለዚህ አያዋጣም። ከፊት ለፊቴ መከራን ሳጭድበት የነበረባቸው ጊዜዎች በሙሉ መስተካከል አለባቸው። እስራኤል በእንዲህ ነው የተወቀሱት። የኢየሩሳሌምን ያን ውድቀቷን እንድታስተውል አድርጎ ሰዶምን አንስቶ የመከረው ከዚያ የተነሳ ነው። ስለዚህ ወገኖቼ በየሰፈራችን እንኳን ያለው ቦይ ኩልል ያለ ውሃ ነው ዛሬ አሰስገሰሱን ወስዶ ከአቅሙ ያጠገባችን እንኳን ያለው ወንዝ ጠርቷል። የኔ ልብ አልጠራም። ጋራ ሸንተረሩ ተጋግጦ ይታይ የነበረው በበጋው ዛሬ በአረንጓዴ በአበባ አግጧል። ስለዚህ በአዲስ ዓመት ሰው አዲስ ሰው ሊሆን ይገባዋል። ክርስቲያኖች አሁን እሱን የምንሻበት ዘመን ነው። ሆሴዕ ያለን ይሄንን ነው። እሱን የምትሹበት ዘመን ነው። ጥጋታችሁን እረሱ፣ ጽድቅን ዝሩ፣ በምህረት እጨዱ፣ ጽድቅን እጨዱ ነው የሚለንና በዚህ ሁላችንም ተስተካክለን የመንግስት ወራሾች እንድንሆን የእግዚአብሔር አብ ጸጋ የእመቤታችንም ደግሞ አማላጅነት የቅዱሳን ጸሎት ከሁላችን ጋር ይሁን። ይቆየን።